በማን ላይ በቃ ታይዋለሽ እንጣላለን ሁለተኛ ስሟን እንዳጠራ ብያለሁ ማርያም እንጣላለን ካሁን በኋላ ስሟን እንደዚህ አይደል ካሁን በኋላ ይኸውልሽ ለጓደኛዬ ክብር ስል ማለት ነው ሁሉንም ነገር ትቻለሁ ስራቲ ነው ምንም አታረጋኝም ምንም ጫፌናት ነካኝም የፍፄ ነገር ሆኖብኝ ነው በቃ ነገርኩሽ ወይኔ ስለፍፄ ሰላም ቤተሰቦች እንዴት ናችሁ ደህና ናችሁ እኔ ያለው ፈጣሪ ይመስገን ቤተሰቦች እንግዲህ ዛሬ ትንሽ ስሜታዊ ሆኜ ነው የመጣሁት ምክንያቱም መናገር የምፈልገው ነገር ሳልናገር ማለፍ ስለማልፈልግ ነው በጣም ብዙ ቪዲዮዎች ከነጋ በቃ ጧት ጀምሮ ብዙ ቪዲዮዎች ያያየው ነው ብዙ ወሬዎች እየሰማው ነው ሰው ግን በዚህ ልክ ለምን ሁላችሁም ተዋረዳላችሁ ሰምን በገዛጁ ለምን ይዋረዳል ሰው እንዴ ሴት ልጅ ሆኖ አብሶ ሴት ልጅ ሆኖ በሴት መጨከን ማለት ምን ማለት ነው እንዴ ሴት ልጅ ሆናችሁ በዚህ ነው ያለ ምንድነው የምትወርዱት ግን እያንዳንዱ ሻፍሽ ለመክፈት ለምንድነው የምትቸኩዩ እንዴ ስለሩታ ምንድነው የምታወሩት ምን አፍኖሮቹ ነው እናንተ ስለሩታ የማውራት አቅም ያላችሁ ምን ስለሆናችሁ ነው እያንዳንዱ ሸስቲ ጓዳሽን ገብተሽ እንዴ እነሱ አንዴ ምናምን ለምንድነው የምትሉ ሰው እንዴት ያለችበትን ችግር አታዩም እንዴ አትረዱም እንዴ ሴት ሆናችሁ እንዴ በየሁሉም ሴት ሆኖ ከዚህ በላይ ምን እንዲያረጋት ነው ፈልጉት ከዚህ በላይ ምን እንዲያረግ ነው ፈልጉት እሷ ባራስነቷ ከነ ልጇ ተጨምታ ቤት ውስጥ ቁጭ ብላ እሱ ሽኮለሌ እያለ እዛ ደብረዘይት ምን ሶደሬ አዋሳ የሆነ ነገር እያለ ሲሽከረከር ከማንም ሴት ጋር ማለት ነው እዛ ገንዳ ውስጥ ራቁቱ እንደዛ እየተጨማለቀ ሲመጣ ከመጣም በኋላ እዚህ ያረጋ ያለው ነገር ቤርጉስት እጅ ከፈንጅ እስከመያዝ ድረስ ማለት ነው አንድ ወንድ ልጅ ከአንድ ሴት ጋር አንድ ቤርጉስ መቀመጥ ምን ሊሆን ነው እንዴ የግድ እናንተ እንዲ ተያይዘው ራቁት ለራቁት ተገጣጥመው ነው እንዴ መድረስ ያለባችሁ እያንዳንድሽ ቆይ አንቺ ብትሆኚ እንዴት አልፊያለሽ ሁልሽም አፋችሁን እንዲ ለመክፈት ቪዲዮ ሰሰሩ የነበሩ ዩቲዩበሮች ማለት ነው ሴቶች አፋችሁን እንዲ ልከፍቱ የተነሳችሁት ማለት ነው እናንተ ባላችሁ እንዲ ብታገኙት ለአንድ ቀን ታልፉታላችሁ አታልፉትም ሰው ላይ ለመፍረድ ግን አንደኛ ናችሁ አይደል ሁልሽም በየራስሽ ጓዳ ይደርሳል አሁን በሩታ ላይ የፈረዳችሁ ሁሉ ነገ በእያንዳንዳችሁ ጓዳ ይገባል እወቁ ይሄንን ትክክል ናት ፖሊስ አይደለም እኔ እሱን በሆነ እዛው በተኛበት አንቀው ነበር እኔ እሷን በሆን ማለት ነው እንዴ ፖሊስ አይደለም ገና ይገባል ይማቅቃታል አብርሃምን ታያላችሁ ይማቅቃታል ላደረገው ነገር በሙላ ይጸጸትበታል እንዳለ ይቅርታ ብሎ እግሯ ላይ ተደፍቶ ማለት ነው እንትን ካላለ በስተቀር ማንንም አይለቀውም አንለቀው ይሄንን እወቁ ዝም ብላችሁ እንዲ ነገሮችን እስቲ ያገናዝቡ እቺ ልጅ ምን ሆናለች ተጎርታለች ወይ እንዴት ሆናለች በምን እንደግፋት በምን እናበረታታት እንዴት አይዞሽ እንበላት እንደዚህ ነው የሚባለው እንጂ እንዴ ባልሽን ታሳስረልሽ ምናምን ጎበዝ ናት እሷ እንደውም በጣም በቃ ስለምታስተውል ነው ለመነች እኮ ካንድም ስንቴ ለመነች አይደል እንዴ ፈርምልኝ ምን ተርግ ከዚህ በላይ እሱ ትዳር ጭንቅላት ካለው ማለት ነው ልክ ትዳር ሲይዝ ወይ ደግሞ ከሌላ ሴት ጋር መማገጥም ሆነ ምናምን ሲፈልግ በማይታይበት መልኩ በቃ እሷም እንዳታየው የሆነ ነገር ካልሆነ መውጣትም ከፈለገ እሱ ልብሱንና ራሱን ይዞ እንጂ መውጣት በሷ ቤት ላይ በሷ ንብረት ላይ ሴት ይዞ መጥቶ በቤቷ እንደምተነ ማለት መብት የለውም እሱ ጭራሽ አነገሳችሁት እኮ ማን ነው አብርሃም ምንድነው ሰው እኮ ነው እሱም እንዴ ሩታ እኮ ነገ ከሱ ተጣልታ እኮ የድብትል ከነ ልጇ እንዲያንቀባራው ሚዛት እኮ ወንድ ሞልቷል እሱ ማን ስለሆነ ነው እሷ ያለችው ፈርምልኝ እንለያይ ነው በጋድ አለቀ ፍቺን ፈጽም እንለያይ አይ አለ ጠየቀች እንቢ ሲል በቃ ፖሊስ ይዛበት ሄደች ግዴታ ነው ታስሮ በህግ ወዶ ሳይሆን በግዱ ይፈርማታል ህግ እንዲያንቀባሮ ይዟል ከነ ምንም ስንት ነገር አለ እንደውም በጸባይ ለምኗለች እስከዛሬ አሁን ህግ ይዞታል በስነ ስርዓት ወዶ ሳይሆን በግዱ ተገዶ ማለት ነው ከነ ምናምኑ ያለውን ንብረት አካፍሎ ለንብረት ምናምን አው ለንብረት እሷ እንዲ ተቃጥለይ ሰው ፊት እየገረፋት ማለት ነው እምትሰራው እኮ ወደፊት ለእድገት ለለውጥ ነው አይደል እንዴ ሰርታ ለማንም ሴት ትናንት ለመጣይ ሴት እኮ ለቃ ልትሄድ አይደለም
ስለዚህ ትክክል ናት። አንዳችሁ የሷን ስም አውጣታችሁ እንዳታወሩ በቃ እያንዳንዱ ሴት ኮንሽ ማለት ነው። ያለዛ ደግሞ እያንዳንድሽ ደግሞ እንዲምታወሪ አብርሃም አፍቃሪ ነሽ አንቺም ፍቅሩ እንትን ብሎላችኋል ማለት ነው። እንዲምታሸረጉዱ እሷ ላይ እንዲያፋችሁ የምከፍቱት አብርሃምን ወዳችሁታል ማለት ነው። እንደዛ ከሆነ ደግሞ እሷን ሳይሆን ከሱ ጋር ጨርሱ። እሷ ላይ አፌ መክፈት ማንም አፌ መክፈት መብት የለውም እንዴ። ሲቀጥል ደግሞ ማለት ነው ቤተሰብ ትናንትና በቴዲ አካውንት የተለቀቀውን ቪዲዮ አይታችኋል አይደል? ቴዲ ማለት ሩታን አፈቅራታለሁ ምናምን ብሎ ሰሞኑን መጥቶ ነበረ። አዎ እኔ እንደ ሰው በቃ ሰው አምናለሁ ነው ችግሬ፣ ሰው አምናለሁ። መጣ በቃ አስረዳኝ። መጀመሪያ ከሄርሜላ ጎን እንደነበረ በደንብ አውቃለሁ። የሄርሜላ እንትኖች እንደነበሩ አውቃለሁ። ግን እንደተለወጠ ሰው ይሄን ሁሉ ነገር ማረገው ሄርሜላ ሩታን ፈልጌ ነው፣ ሩታን ስለምወዳት ነው። ሄርሜላን አውቄ እንትን ያልኩት ሁለቱን ለማጋጨት ነው ሲል የነበረ ሰው ማለት ነው። ዛሬ በቃ ተጸጽቻለሁ ምናምን ብሎ ሩታን አፈቅራታለሁ ምናምን ሲል እኔ ማብሬው አዎ ስል ነበረ። ትናንት ደግሞ የለቀቀው ቪዲዮ ምንድነው? ከዚህ በፊት የሩታ የሄርሜላ ጓደኛ ሆና የመጣች ሴት እኔ ቪዲዮ ላይ ነው ያየኋት። እንግዲህ እሷ አሁን ተጣልታለች ከሄርሜላ ጋር ብዙ ነገር ነግራኛለች። ቪዲዮ ላይ ግን የሱ ፍቅረኛ እንደሆነ ሲያወሩ ነበረ። እኔም ከዛም ቪዲዮን በማየት ሄጄ ሳረጋግጥ እውነትም ፍቅረኛው ናት። በምን ሂሳብ እንዴት ተገናኙ? ስለዚህ እሱም እጁ አለበት ማለት ነው። አውቆ እኔን ሊያጠምድ ወይ በእኔ በኩል ሩታን ለማግኘት ሩታን ወዳታለሁ ምናምን ብሎ መጣ እንጂ አውቆ ነው። ሩታንም የሚወዳትም አይመስለኝም ሳስበው ማለት ነው። እኔ ችግሬ ሰው አምናለሁ ነው። ቶሎ ሰውን የማመንና ሰውን እንትን የማለት ችግር አለብኝ። ያንን ደግሞ አስተካክላለሁ። ካሁን በኋላ ማንንም ማመንም ሆኖ እንትን ማለት አያስፈልግም። እና አሁን እስቲ ይምጣ ቀጥሮ ያለው ቤተሰቦች መጀመሪያ እሱ ጋር ደውዬለት እዚህ ቀጥሬው ነው እየጠበኩት ያለሁት። ይምጣና ያለውን ነገር በግልጽ እስኪ አብራርቶ እንዲነግረኝ እፈልጋለሁ። በግልጽ ማለት ነው ያለውን ነገር። ምክንያቱም በምን ሂሳብ እንዴት ሆኖ ከሄርሜላ ጓደኛ ጋር ፍቅረኛ ይሆናል? እሱ በምን ሂሳብ? ዘንድሮ ከበደ ነገሩ በሙላ እየከበደ ነው እኮ በጣም ከብዷል። እነሱ እንዲከብዷል ብቻ ሁሉም ነገር ሰው ተነጋግሮ እንትን ቢል በመነጋገር እንደ ትልቅ ሰው በማውራት ብንግባባ ምን አለ? አብርሃም እሺ ብሎ ወረቀቱን ፈርሞ እሷም እሺ ብላ እንደ ተማረ ሰው ቁጭ ብሎ በቃ ሰው እኮ የማይፈላለግ ከሆነ በቃ ቁጭ ብሎ ተነጋግሮ መፍታት እኮ ይቻላል። እንደ ተማረ ሰው እንደ ትልልቅ ሰው በቃ እንዲ የምታረገው ስለማትፈልገኝ ነው። እሺ በቃ እንለያይ ቻው። ወይ ደግሞ አይ አንቺና ልጄን እፈልጋለሁ የሚል ከሆነ ያንን ነገር ትውት አድርጎ መምጣት። ለምን እኛን ያቃጥሉናል? ለምን እኛን እንደዚህ ይረብሹናል እንዴ? እሷስ ልጇን ስትሰቃይ ጧታውን ፖሊስ ጣቢያ ነበረች። ቃል ሰጫለሽ ብለው ወስደው ከጧት ጀምሮ እስከ 4 ሰዓት እንግዲህ ልጁን ጥላ ፖሊስ ጣቢያ ነበር ያረፈደችው። እሷስ ለምን እንዴት እንገላታ? አረ ወገን ባካችሁ ደግሞ ይሄ ነገር የምታጫጭሩ ሰዎች ባካችሁ ተው። በቃ ለማግባባት ሞክሩ። ወይ ደግሞ የማይሆን ነገር አንድ ሰው ላይ ብቻ አትውረዱ። አንድ ሰውን ብቻ አትናገሩ። ቴዲም እየመጣ ነው ቤተሰቦች። እስቲ ከሱ ጋር ያለውን ነገር ልጠይቀውና ከሱም ጥሩ መልስ ፈልጋለሁ። ግልጽና ግልጽ የሆነ መልስ ማለት ነው። ማይንዴ ነሽ? ሰላም ነው። ሰላም ነው። እንዴት ነሽ? አለሁልሽ። ዘንድሮ እኮ በቃ ማን እንደሚታመን ማን ግልጽ እንደሆነ ማን እንትን እንደሆነ ሁሉም ሌባው ማታለያው መለየት አቅቶናል ማለት በጣም ሰሞኑን ለምታረጋቸውን ነገር እኔ በጣም አምኜ ካንተ ጋር ጎኖኜ አብሬክ ሶን ነበር አይደል? አሁን ምን ተፈጠረ? ትናንት የሰራው ቪዲዮ ምንድነው? አይተሽዋላ? አይቻለሁ። በስነ ስርዓት ስላየሁት ማን ነው እየጠየቅኩ ያለሁት?
የተቀነባበረ ሴራ ነው እንጂ እኔ የማውቀው ነገር አይደለም። እንዴት የተቀነባበረ ሴራ? ፍቅረኛዬ ነኝ ብላ መጣች እኮ ፍቅረኛዬ ነኝ ብላ መጣች። እኔ ሀኒን ማቃት ማለት ነው ከዚህ በፊት ነው ታውቂያለሽ፣ ዱባይ ከመሄዷ በፊት ማለት ነው። ዱባይ ከመጣች በኋላ ማለት ነው ተገናኘን፣ ስናወራ ስልኳ ላይ የሆነ መረጃዎች አየሁባቸው፣ በዛ ግጭት ላይ ነን ተለያየን። አይደለም ቆይ እኔ አሁን ከሩታ ጋር ነገር ስለጀመርኩ ብቻ ሳይሆን እናንተ የምታሰሩ ሴራ እንደዛ አይደለማ። እናንተ ስላላችሁ አይደለም። እናንተ ስላላችሁ ምንም ማዳምጥሽ ነገር የለም። ስራን ስለማታውቀር ማምጡ እንኳን በቃ ምንድነው ስራ የማውቀው? በቃ እንደማመጥ አዳምጠኛው። በቃ እኔ ምምልሽ መስማት አለብኝ። የሄርሜላ ጓደኛ ናት። ምን ልትሆን አንተ ጋር መጣ ፍቅረኛው ነች ሲጀመር ማለት ነው አይደል? የሄርሜላ ጓደኛ ስለሆነ ሌባ ነህ ልንገር አይደል? ሌባ ነህ በቃ ከሷ ጋር አንድ ላይ ጓደኛ ከነበርክ ሰማኝ መጀመሪያ ስነ ስርዓት ኖሮሽ ነው ማውራት ያለብሽ። ይኸውልህ ሰምተሽኛል? አምኜክ አብሬ አደባባይ ሰው ፊት ካሜራ ፊት ይዤ በሙሉ ኮንፊደንስ ሩታን ይወዳታል ብዬ አብሬ ወጥቻለሁ አይደል እንዴ? አዎ እኮ ምን አየሽ? ከዚህ የተለየ ነው ከሷ ጋር በምን ሂሳብ ተገናኘ? እሺ በቃ ከሷ ጋር መጀመሪያ ናየች መጣች የድሮ ፍቅረኛ። እሺ ምን ተለያይተናል ከሷ ጋር። ስለዚህ የድሮ ፍቅረኛ ከነበረች አንተ ሆን ብለህ ጠንስሰህ ከሄርሜላ ጋር ያገናኛቸው ራስህ ነህ ማለት ነው። ምን አገባኝ እኔ? በሚገናኙት ይገናኙ። እኔን የሚመለከት ነገር እኮ አይደለም። ያ የኔ ታሪክ አይደለም። እነሱ በሚገናኙት መልኩ ሊገናኙ ይችላሉ። ያ ከኔ ጋር የሚገናኝ ነገር አይደለም። ዝም ብለሽ እንደመጣልሽ ትናገሪያለሽ እንዴ? እናገራለሁ። እያሰርክ ያለውን ሴራ ማለት አንቺ ስነ ስርዓት ይኑርሽ። እያሰርክ ያለውን ነገር ስነ ስርዓት አትበለኝ እንዴ? ማይ ስነ ስርዓት ይኑርሽ። እና ያንዳንዳችሁ እናንተ ምንድነው የምትፈልጉት ነገር? ሰው ላይ ለምንድነው ነገር እንትምትሉት? በቃ በዚህ ልክ የምናወራ ከሆነ እኔ በዚህ ልክ እንድታወራኝ ምናምን እኮ አይደለም ግን ማይ ምንድነው እኔ እስከ ዛሬ ድረስ ማለት ነው እሺ እስከ ዛሬ ድረስ በጣም ማለት በቃ እኔ ራሴ ከራሴ አልፎ እኔ ቤተሰቦቼን የዋሻው ያህል እየተሰማኝ ነው። ገብቷል አይደል? ውስጤ ራሴ እንትን እያልኩኝ ነው። ምክንያቱም እኔ በቃ ትክክልና አው ይወዳታል ምናምን ብዬ ነበረ እንትን ስለ ነበር። ስለዚህ አሁን ምን የተለየ ነገር መጣ? ምንም የተለየ ነገር የለም። ውሸት ነው። ምንድነው ውሸት? ምን አይነት ውሸት? እያጭበረበርክ ነው። ሌባ ነህ ማሂት። እንደዚህ ነው ንግግር ነው ልትነግሪኝ እወዳታለሁ ምን እያልክ አንተ? አትወዳትም። ሲጀመር አትወዳትም አንተ። ምን ማለት ነው? በቃ አትወዳትም። የሆነ ሌብነት የሆነ ነገር ነው ያስከው። ማይ በቃ አቀበጣጥሪ ከዚህ በኋላ ማለት ነው። አንቺን የማይመለከትሽ ማለት ነው። አጠገቧ እንዳትደርስ። አንቺ ምን ሆነሽ? ምንም አይመለከትሽ። ይመለከተኛል። ቴዲ አጠገቧ እንዳትደርስ። ካሁን በኋላ የሩታን ስም እዚህ ቪዲዮ ላይ ሞተቢውን ባካንዳጠራ። ገና ብዙ ነገር ታያላችሁ። እኔ ብዙ ነገር ነው በማን ላይ በቃ ታያለሽ። ቴዲ እንጣላለን። ሁለተኛ ስሟን እንዳትጠራ ብያለሁ። ማርያም እንጣላለን። ካሁን በኋላ ስሟን እንዳትጠራ ብያለሁ። እሺ ነግሬያለሁ። እሷን ስም በሄደችበት እንድች ብለህ እንዳታነሳ። ሌቦች ሁላ እንዳላችሁ ሌቦች ናችሁ። ወይኔ ፈጣሪ ወይ እያንዳንዱ በቃ ሌባ ብቻ ሁሉም ሰው ሌባ ሆኖ ይቀራል እንዴ? እንደዚህ ካሁን በኋላ ይኸውልሽ ለጓደኛዬ ክብር ስል ማለት ነው ሁሉንም ነገር ትቻለሁ። ስርዓት ይኑርሽ። ምንም አታረጋኝም። ምንም ጫፌን አትነካኝም። የፍፄ ነገር ሆኖብኝ ነው። በቃ ነገርኩሽ። ስለ ፍፄ ስል ነው ሁሉንም አልፈው ልንገርህ ግን ሌቦች ናችሁ። ሌቦች አታላዮች ናችሁ። ነገር እንዲህ ነው ማዘበራረቀው እኮ አቃለ መጀመሪያም ለሴራን የገባው እውነትም ወደሃት አይደለም። ሴረኞች ናችሁ። አንተም የሄርሜላ ተላላኪ ነህ። ሲጀመር የሄርሜላ ተላላኪ ነው ሲጀመር ማለት ነው። እሱም እያንዳንዳቸው በቃ ሴረኞች ናቸው ሲጀመር። ከዚህ ሁላ ነገር እኮ ይሄ ሁላ ነገር ማለት ነው። ለዚህ ሁላ ነገር አብርሃም ነህ ተጠያቂ። ለዚህ ሁላ ነገር አብርሃም አንተ ነህ ተጠያቂ። ማንም እየመጣ አፉን እንዲከፍት የማንም መጫወቻ እያረከን ያለው አብርሃም ነህ። ለሚስት ክብር የሌለ እየመጣ ማንም እሷ ላይ እንዲፈነጭ የምታረገው አንተ ነህ። መጀመሪያ ለሚስት እስቲ ክብር ይኑር። ራስ አዋርደ ለአዋራጅ አትስጣት። ተሳድበ ለተሳዳቢ አትስጣት። ለሚስት ክብር ይኑር። ለሚስት ቢያንስ የልጅ እናት ናት። የሷ ተው ለሷ ፍቅር አይኑር። ለሷ ምንም ጥላቻ አይኑር። ግን ቢያንስ የልጅ እናት ናት አይደል? በቃ ክብር ይኑር። ማንም እየመጣ እንደዚህ ማንም ወጣጤ እየመጣ እንደዚህ እንዲፈነጭ አታርግ። ማንም ሌባ
ይሄ ምንም የሚገነባ ሳይሆን የሚያጠፋ ነው፣ የጥፋት ነው እያንዳንዱ ማለት ነው። በቃ እያንዳንዱ ይሄ አፍቃሪ ነው ተባዩ ማንም ለህግ ይቀርባሉ። አብርሃም እንደገባው ማለት ነው ሁሉም ይገባል፣ ማንም አይቀርም። ምናልባት እሱ ገንዘብ ስላለው ምናምን ሊወጣ ይችላል፣ ዛሬ የሚውጣ ነገ የሚውጣ ሊወጣ ይችላል፣ አይታወቅም። ግን ማለት ነው ለአንድ ቀን ማደሩ ማለት ነው ዋጋ አለው። በቃ ትክክል ነው፣ ይታረማል። ስለዚህ እያንዳንዷ ቀጠባይ ይሄ አፍቃሪ ነኝ ተባዩም ማንም ቀስ በቀስ ማለት ነው ሁሉም ይገባታል፣ ማንም የሚቀር የለም። አብርሃም ደግሞ እዚያ ዘጥፍያ እንዲወርድ ነው የምናደርገው። ይኸው ውጤቱን ያየዋል።